ደስተኛ ነሽ? አዎ የምርሽ ነው? አንተ ዝም በል አይ ስለ አትወረኝ አንተ ስለ ወሬ አትተው ታዲ ቡርካ ተው እንዳላቀልሽ አንተ አትተው ቡርካ ምን አይነት ሰው ነህ? ምን ተከፈሪ ሰው ነህ? ያማህ እንዴ በሽተኛ ነህ? ኧረ ቡርካ ተቀላሉ ምን ላቀቅ መስሎ ምን አይነት ሰዎች ናችሁ? ያማችኋል። ቃላት ያማቱ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማቱ ደርቀው ከንፈሮቼ ይርሻ ፈከርኩሽ የማይዘንብበት ቦታ ነው። ከተጎዳ እንውሰደው አንድ ሐኪም ቤት። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን ደህና ነን። እንግዲህ ዛሬ የሆዳችንን በሆዳችን ይዘን እኔና ቡሪካ የሆነች ትልቅ ነገር አስበን መተናል። ማለት በቃ ሁሉንም ነገር አይተን ሊሳካልን አልቻለም። ተጣልተን በቃ ብዙ ነገር አድርገን ሊሳካልን አልቻለም እና ወደ አንድ መስማማት መተናል እኔና ቡርኪ ዛሬ። ያው ከልባችን ነው ብዬ አስባለሁ። ብዙ ነገር ነው ያወራነው። ያው ግን በመሀል ፍቅር እየተጎዳች እንደሆነ ገብቶናል። በእኛ ጦስ ደግሞ ፍቅር ይሄን ያህል መጎዳቷ ተገቢ አይደለም ብዬ አስባለሁና ፍቅር ብዙ አይነት ውሳኔዎችን ወስናለች። ቢሆንም ባይሆንም ማለት በቃ ምን ያህል እንደተጎዳች ያሳያል ያ ነገር። ባትጎዳ ይሄን አይነት ውሳኔ አትወስንም። ያው ትታ እስከመሄድ ታጀራ ሆናለሁ እናቴ ጋር ሆናለሁ እስከማለት ደርሳለችና ምን ያህል ብናስቀይማት ነው የሚል ሀሳብ መጥቶልናል። ያው በእኔና እሱ ጦስ ፍቅር አትጎዳ። የኔና የእሱ ሀሳብ ዛሬ እሱ ነው እና ጠርተን ማለት ሀሳቧን አልቀየረችልንም። ሀሳቧን ልትቀይርልን አልቻለችም። ስለዚህ እንደምንም ብለን ወደ አንድ መስማማት መተናል። ያው እኔ ማለት ያቀረብኩልህ ሙሉ ሀሳብ ከልቤ ነው። ገብቷል ፍቅር። እኔ እንደዚህ አይነት ክብድ ያለ ውሳኔ ስትወስን አላየኋትም ከዚህ በፊትና ምን ያህል ብትማረርብን ነው ምን ያህል ብናናድዳት ነው የሚል ነገር መጣብኝና ማታ ለዛ ነው የደወልኩልሽና ያው ዛሬ ጠርተን እኔና አንተ ካጠገቧ መራቅ ካለብን እኔና አንተ ካጠገቧ እንርቃለን። አለበለዚያ ፍቅር በዚህ ሁኔታ ብዙ ነገር ልትሆን ትችላለችና ያው ምን ያህል መስዋዕትነት እንደከፈለች አሳይታናለች። እኔና እሱን ለማስታረቅ ሆስፒታል እስከመተኛት ደርሳ ምናምን ነገርና ይሄን ያህል መስዋዕትነት እየከፈለችልን እኛ በዚህ እንኳን በትንሽ ነገር እንኳን መስዋዕትነት እንክፈልላት። ቢያንስ በቃ ደስታ የምታገኝ ከሆነ እኔና እሱ እንራቃት የሚል ሀሳብ አምጥተንና ምናልባት ደግሞ እሺ ብላ የምትቀበል ከሆነ እነዚህ ውሳኔዎቿን እንድትሰርዝ ማለት እንደነገርኳችሁ ነው። ከባድ ውሳኔ እየወሰነች ነው። የምትፈልገውን ነገር ዛሬ ላይ ልናደርግላት ነው የመጣ ነው ማለት የኔ ሀሳብ እንደዛ ነው። ቡሪካ ልጅቷ በጣም ታዛ ስሜት ውስጥ እየገባች ነው። እኔ በህይወቴ እንዲሰጥተውን አላየኋትም። በቃ እኔም በስተት ብዙ ነገር አድርጌያለሁ። በቃ ያን ሁሉ ነገሮች አይገቡም ብዬ አስባለሁ እና በቃ እስቲ ምናልባት ጊዜው ቢረፍድም የሆነ ሰዓት ላይ ስንረጋጋ ሙሉ ነገሩን እናመጣዋለን ብዬ አስባለሁ። ሰላሙም ቢሆን አብሮነቱም ቢሆን ከጊዜ በኋላ ቢመጣ ይሻላል። አሁን ሁላችንም በችኮላ መጥፎ ነገር እያደረግን ነው፣ መጥፎ ውሳኔ እየወሰንን ነው። በቃ ያ ነገር ደግሞ አይገባም። ስለዚህ እኔና ቡሪካ ዛሬ እንደዚህ አይነት ሀሳብ ይዘን መተናል። ያው ለመጀመሪያ ጊዜ ነው የምንሰራላችሁ መግቢያ። እስቲ ነገር ባያቸውና ሰላም እንደምን አላችሁ ቤተሰቦቻችን? ምንድነው መጨረሻው ምንም ይሄ ነው መሆንም ያለበት። ምክንያቱም አንዳንዴ ሳናስብ ወይ ደግሞ እኛ አስበን የምንሰራው ነገር ሌላ ይሁንና ጉዳዩ ከተሰራ በኋላ ደግሞ ሌላ ቅርጽ እየያዘ ምናምን ብዙ ነገሮችን አይተናል።
እኔ እንደ ፐርሰናል የመጣሁበት መንገድ ሰላም ለማድረግ ነገሮችን ምናምን ነበር። ግን አንድ ነገርን እየወለደ የሆነ ነገርን እየፈጠረ ጭራሽ የሆነ ምስቅልቅል ወደ ማለት ነገር ውስጥ መግባት እዚህ ጋር ሰላም ልንፈጥርላቸው የምንፈልጋቸው ሰዎች ደስተኛ ለማድረግ የምንፈልጋቸው ሰዎች የመከፋታቸው መንስኤ ስንሆን ያን ነገር አንደርስታንድ ስናደርግ ምናምን ትንሽ ይከፋል ይደብራልም። እና እንግዲህ ለዛም ነው ምንም ሲደውልኝ ብዙ አውርተናል። በእርግጥ ሀሳቡን የተቀበልኩትና በጣም በሳልነትም ነው ሆነን ለመናገር ይሄንን ነው የምንፈልገው። አፍተር ኦል ሰላም መሆኑ መልካም ነው። ሁለቱም ጋር ፍቅርም ደስተኛ መሆን አለባት። ልጅ ነች፣ እየተማረች ነው ያለችው። ትምህርቷ ላይ በጣም ፎከስ ማድረግ አለባት። ከዛ ከጎን ደግሞ የኛ እንደዚህ መሆን ምናምን ሰላሟን እየነሳት ከሆነ ይሄ ልክ አይደለም። ስለዚህ በጣም ጥሩ ውሳኔ ነው ፉፉ የወሰነው። እኔም አክሴፕት አድርጌዋለሁኝ። ለሱም ቢሆን ደግሞ ለሱም ሰላም ይገባዋል፣ ደስተኛ መሆን ይገባዋል። ይሄኛው መንገድ የተሻለ ነው። ስለዚህ ጠርተናታል፣ ትመጣለች። ያለውን ነገር እንግዲህ ተነጋግረው ነገሮችን ሰላም አድርጎ እንግዲህ የሚቀጥለውን አብረን እናየዋለን። ዋናው ነገር ግን ምንድነው ሀሳቡ፣ የዛሬው ሀሳብ ወይም ደግሞ የተገናኘንበት ምክንያት ነገሮችን ፊክስ ለማድረግ ነው። ፊክስ እናደርጋለን ብዬ ተስፋ አደርጋለሁ፣ እምነት አለኝ። እንግዲህ የምትለው ነገር ነው ስለ ቅድም እንዳልካችሁ ፍቅር ተማሪ ናት። ለዚያውም ማለት ፈጣሪ ካሳካላት ዘንድሮ ተመራቂ ናት። በዚህ ወር ከ15 ምናምን ቢቀራት ነው ልትመረቅና በዚህ ጊዜ በዚህ በመመረቂያ ሰዓቷ እንዲህ መሆን ይገባታል ብዬ አላስብም። ማለት ምናልባት ከጎኗ ሆነን ሳፖርት ብናረጋት እንጂ ያም ነገር ስለደረሰ ብቻ ፍቅር አሁን ላይ በጣም የሚያስፈራ ውሳኔ ላይ ናት። ማለት እኔ እፈራለሁ አንዳንዴ ፍቅር ከባድ ውሳኔ ትወስናለች። በደንብ ስለማውቃት ከዚህ በፊት ብዙ ነገር አድርጋ ስለሆነ ማለት ነው። ያን ነገር ፈርቼ ነው አሁን ሰላም የሚሰጣትን ነገር ነው ማድረግ የምፈልገው። አሁን ላይ እሷ እስቲ ልክ ነው ብላ የምታስበውን ነገር እንድታደርግ እንፍቀድላት፣ መብቷን እናክብርላት ብዬ አስቤ ነው። ያው ለኔም የተመኘችልኝ ነገር ወድጃለሁ። በዚህ አጋጣሚ ያው ድራኛለች ማለት ድራኛለች ፈቲ። ብቻ ግን ያው የኔ ትክክለኛ ፍላጎት አሁንም ነገም ወደፊትም የእሷ ሰላም ነው። ሰላምሽን የምታገኝ ከሆነ ምንም ነገር ለማድረግ ዝግጁ ነኝ። ዝግጁ ነህ ብዬ አስባለሁ። እንጠብቃትና ያለውን ነገር እናያለን። አጋጣሚ ሆኖ ደግሞ መታወል ከማን ጋር እንደሆነ መታለች። አይቻልም። ሰላም ነው። መታወቃችሁን አውቃለሁ እና እንዴት ናችሁ? ደህና ነሽ? ለምን ነበር የጠራችሁኝ? ማለት ተቆጥቷል። ምን ሆነ? እስነው የኔ አባት ምክንያቱም ማወቅ ፈልጋለሁ። ተረዳችሁኝ አይደል? እሷን የጠራችሁበትን ምክንያቱም ማወቅ ፈልጋለሁ እኮ። በልኩ ምንድነው የሚያስቅክ? አይ
አይ ነው እኔ ጋር ነው የመጣው እኔ ነኝ ጠርቼ ያመጣሁት እና ዲስሪስፔክት እንድታደርጉት አልፈልግም። ማውራት ያለ እኮ የሚያስቅ ነገር እዚች ጋር የለም አይደል? ዝም ብላችሁ ተረጋጊ እንጂ እንዴ አትሳቅ። ምንም ማለት ነው። ኦኬ ሶሪ። አይ ነው ማለት ቁም ነገር ባይዜ የምርሽ ነው ፍቅር ለቁም ነገር ነው የጠራንሽ። የምሬ ነው ቪዲዮ ለቀልድ ነው እኔ ያካተተን ነው። አው ማለት አይ እኔ ደግሞ እሱ እንዲሰማ ፈልጋለሁ። ማን ነው እንዴ ፍቅር ምንድን ነው? አይ ነው እኔ ማን ካሜራውም ጠፍቶ ምናምን ወሮት እንችላለን። ረዳችሁ እንዴ እኛ እኮ ነው ያዝነው ካሜራው እንደምን ማን ነው ፍቅር ምንድን ነው? እሺ እሱን በቃ እንደሌላ አስባችሁት ከኔ ጋር አወሩ። ለምን እናት እስከዛሬው በተለየ ለቁም ነገር ነው የጠራንሽ። እኔ እንደው እሺ አብረን መሆናችን ያስደነግጥሻል ወይ ደግሞ ምን ለምን የሚያስደነግጠኝ እንዴ? ትፈልጊዋለሽ እኮ እኔና የብሪካን ሰላም እንዴ ተታርቃችሁ አይደል እንዴ? ተታርቃችሁ ሆናችሁ እንዴት ነው አንድ ላይ መሆናችሁ የሚያስደነግጠኝ? አይ ነው ብቻ ግን የሆነ ዝናቡ እንትን ሳይበስ ቶሎ ቶሎ የምታወሩት ነው እኮ መሄድ ይችላል ማለት አይችልም። የት ነው የሚሄደው? ለምን ሄዳል እንዴ? አሬ ልጅ እያሳቀኝ ቆይ አንዴ ነው ድምፁን ያዝ እስኪ። ሰላም ነሽ? ደህና ና ማለት እንካስኪ አልገባኝም። አይ እንካ እንዴ በእናትህ እንዴ ምንድነው? አይ ችግር የለውም ማውራት ያለብንን ማውራት እንችላለን። እንዴ ማን እኔ ጋር ነህ? አረ እንዴ ተረጋጋ። ምን ሆነ? በሰላም እንደዚህ ከሆነ ችግር የለውም። ብሪካ ተረጋጋ። አይደለም ደህና ነህ ወይ? ምን ሆነ? ተረጋጋ እንዴ ልትደባደቡ ልመቱኝ ነበር። እሱ ልጅ ጋር ምን የጠራችሁ አንቺ ፍቅር እንደዚህ የምታወሪ ምርሽን ነው? እሺ አንዴ ማለት ወንድም ፍቅር ማለት ሆን ብለሽ ነው እንደዚህ አይነት ነገር የምታደርገው? ምንድነው ሆን ብዬ በቃ እኛና ሶስታችን እኮ ሁለታችሁ እና እኔ ተለያይተናል አይደል እኮ ዛሬ ያን ነገር ምንድነው ማስተካከል ፈልገን እኮ ነው የጠራንሽ። ምኑን ነገሩን ሁሉ በቃ ማለት አንተ አልገባህም ነው። አሁን የእሷን ጭንቀት መረዳት ከብዶ ነው። በትንሹም ቢሆን አውቃለሁ አይደል? ስለዚህ የእሷን ጭንቀት መረዳት ከብዶ ነው ይብር ታውቀኛ ማለት ባይነ ነው የምታውቀኝ። ለምን ነው የሚወራው እንደዚህ አይነት ማን ምንድን ነው የምታውቀው? ምንድን ነው የምታውቀው ስለኔና ስለኔ? ኦኬ ትተዋወቃላችሁ ነው እናንተ? አረ ባይና አውቀዋለሁ። ቡታጀራ ላይ ነው የማውቀው። ቡታጀራ ላይ ነው የማውቀው። ዝም በል አትመልስላቸው፣ አትንገራቸው። ችግር የለም። ታውቃለህ ስለኔና ስለሷ እንዴ? እሺ ማንንም ያውቀው ነገር እኮ ምንድን ነው የምታውቀው እኮ እያወራህ ምንድነው ታዲያ? ምንድነው ቃታታችሁን ቀስራችሁ ፍቅር የምታወሩት? ቆይ አይደለም ደህና ነሽ አንቺ? እንዴ እኔ ይዤ የመጣሁት እናንተ ናችሁ እንጂ ደህና ያልሆናችሁት። እኔ ይዤ የመጣሁትን ሰው እንደዚህ ማውራት በሰላም አይመጣም እንዴ? ኖ ስለመምጣቱ እኮ አይደለም በሰላም አያወራም እንዴ? ከዚህ በል እንዴ ይወጣጠራል እንዴ? እሺ ተረጋጋ። ይኸውልሽ ፍቅር እኛ በዚህ ዝናብ አንቺ ነው የጠበቅንበት። እኮ እየበሰበስኩ ነው ይታያል። ትልቅ የሆነ ምክንያት አለ። ፀጉሬ ደግሞ እንትን እንዳይበላሽ ትልቅ የሆነ ምክንያት አለን። እናት የሚሄድ ከሆነ ብቻሽን እናውራች። እስከዛሬ ግን አታወሩኝም። አንድ ማመን ያለብህ ነገር ምን ታውቃለህ? ምንም ይፈጠር ምንም እሷን ትቻታለህ። ከዚህ በኋላ ማልተዋት ለምን እናት በቃ መናገር ያለበትን ተናግሯል። ስለዚህ የቆየ ግንኙነት አላችሁ ማለት አይ ነው ማን ነው እንደዚህ? አዋለን አዋለን ምን ደበረ ይደብራል። በጣም ኮንፊውዝ እየሆንኩ ነው። አይ ነው ማን ነው? ምንድነው? ሌላ ትኩሳት ፍቅር አውቀሽ ነው? አውቀን ያለ ምን እናስ የቆየ ግንኙነት አለን። ስለዚህ እኔ ከሱ ምንም የምደብቀው ነገር የለም። መናገር እንፈልጉትን መናገር ቶሎ ዝናቡ ሳይበረታብን እንግዳ ነው። በጣም እየዘነበ ነው ማለት የምታዳምጪኝ ከሆነ በስነ ስርዓት አዳምጪን። አንዴ አባት አንዴ ማለት ስነ ስርዓት ካለ ስነ ስርዓት ያለው ወንድ ከሆንክ እንዴ ተጎትተ መምጣት ሳይሆን ክብር ባለው መንገድ ውጣለን። ልናወራት እንፈልጋለን። አፍህን አትክፈት። አፌን እየከፈትኩ አይደለም። በቃ እንድትናገረው አልፈልግም። እሱ ማውራ ነው አይደል የምፈልገው? እኔ አንድ ስቴፕ ስርቅ እሷም አብራኝ ትርቃለች። ምንድነው የሚመጻደቀው? አንተ ከየት ነው የመጣው? ከአሜሪካ ነው እንደ የመጣው? እና ቢሆን ይደብራል። ፍቅር የምርሽ ፕራንክ ነው? ምን ፕራንክ ነው እንዴ ደወልክልኝ? አንተ ፕራንክ እያደረጋችሁ ነው? እሺ ምንም ማታወሩኝ ከሆነ ለሄድ ባካችሁ። ዝናቡ በጣም ያበሰብሰኝ ነው። እሺ ወንድሜ ይኸውልህ የምትረዳን ከሆነ የምትሰማን ከሆነ እየዘነበ ነው። ይሄን ዝናብ እንትን ታግሰን የምንቀመጥበት የሆነ ፍላጎት አለ እኔ እና እሱ። ምን አይነት ፍላጎት? እሺ
ፍቅር ምን ሆነሽ ነው አንቺ? ተረጋግተሽ አሰሚንም እንዴ? እንዴ ከዚህ በላይ እንዴ ነገር አይደል እንዴ መጣ ነው እኮ ነው ያወሩኝ እኮ ነው ያልኳችሁ። ሌላ ምን አልኳችሁ? ብቻሽን ነው የጠራ ምን ሆኖ ነው? ቢያንስ ሲመጣ ደግሞ የሚሰማ ሰው አታምጪ። ብቻዬን ነው ማውራት የምፈልጋችሁት። ካሜራ ይዛችኋል። በካሜራ ላይ የሚያየው ነገር አለ። ስለዚህ በካሜራ ላይ የማየው አሁንም ማየው ያው ነው እኮ። እሺ በትክክል ቆሚ ይስማን። ቢያንስ ሪስፔክት ይስጠን ለሱ አስልሽ በቃ ለሱ አስል አየተማ አባት አላውቅም፣ አንተንም አላውቅም። ረዳኛ የመጣሁት ከሷ ጋር ነው። ለሷ አስል አክብር ያውራችኋል። አንዴ እሱ ያውራት። ቆይ ቶ ናኒ እናንተ እናውራ እንዴ። እሺ አንዴ ወንድሜ ይኸውልሽ፣ እስቲ ፍታው ሌላ ነገር ኧረ ቢስሚላህ ወንድሜ አንዴ አጥፎ አንተ ካሜራውን አጥፎ አንተ ካሜራውን ምንድነው? ምን ልታረግ ነው? እሺ ካሜራው ጠፍቶ ምን ልታረግ ነው? እሺ አንዴ ወንድሜ ትረጋጋለህ፣ አለበለዚያ ሌላ ነገር ነው የሚከተል። አንዴ እያረጋጋሁልህ ነው። ፍቅር አንዴ ቡሪካ አንዴ እሺ በለኝ። እሺ እየዘነበ ነው ዝናቡ እየበረታ። እሺ አንዴ አትመጻደቅብን። እሺ አባቴ ምንድነው? ያውቃለሁ እኮ ሌላ ነገር ልትፈጥር አትሞክር። ሌላ ካራክተር እሺ ምንድነው? ከሱ ይዤው ስለመጣው ነው ወይስ ሌላ ነገር ነው እያናደዳችሁ ያለው? እኛን ልታናድጂ ነው ወይስ የእውነት ነው የሆነ ነገር እንትን የምታረግ? የእውነት ነው። እኔና እሱ ጋር የእውነት ነው። ይደብራል። ኧረ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እናት በዚህ ዝናብ እኮ የጠበቅንሽ አንቺን ነው እናት። በረታብኝ። ወይም የማትነግሩኝ ከሆነ ልሂድ። በቃ ምንም አንነግር። ደስተኛ ነሽ? አዎ የምርሽ ነው። አንተ ዝም በል። አይ ስለ አትወረኝ አንተ ስለወሬ አትተው ታዲ ቡሪካ ተው እንዳላቀልሽ አንተ ቡሪካ ምን አይነት ሰው ነህ? ምን አይነት አሳፋሪ ሰው ነህ? ያማህ እንዴ? በሽተኛ ነህ? ኧረ ቡሪካ በቀላሉ እንላቀቅ መስሏል። ምን አይነት ሰዎች ናችሁ? ያማችኋል። ሲጀመር ለዚህ ነው የጠራኸኝ? ለዚህ ነው እንዴት እንዳደረኩ አይተሃል? ልጁን እንዴት እንዳደረጋችሁት። ቡሪክ ምን አይነት ስራ ነው? የልቡን አድርጎ ይሄዳል አይደለ? እሺ በጣም አመሰግናለሁ። ይሄንን ቪዲዮ ነው ብላችሁ ልቀቁት። እሺ ነገር መጨረሻችሁ አያም ተረዳኛ። መጨረሻችሁ አያም ሻውን ችግር የለውም። እኔ አንድ ነገር ልንገራ። እሺ ከተጎዳ የሆነ ነገር ችግር የለውም። ከተጎዳ የሆነ ነገር አድር እናት። እሺ ና ስቲፍ እንሂድ። እሺ ደም ማት እየደማ ነው። ያደማችሁት እናንተ ናችሁ፣ እኔ አይደለሁም እኮ ቡሪካ ነው። አልተረጋጋም እናት። እሺ ወንድሜ ወንድሜ ምናምን ነገር አለ ግን እኔ አንድ ነገር ልንገር። ዝም ብለውና በቃ በስህተት አታስቧት። እሱ በስህተት ማለት ነው እኮ ደምታል። በቃ አይቶ በቃ ደምታል ምናምን አበለኝ። ና ስቲፍ ና እንደማላገኝሽ ያውቃል ልቤ፣ የኔ እንደማትሆኚኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ውስጤን እያዳመጥ ሲረበስ ስሜቴ መኖር እያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋ ጥቼ። ውስጤን እያዳመጥ ሲረበስ ስሜቴ መኖር እያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋ ጥቼ። የማይዘንብበት ቦታ ነው። ከተጎዳ እንውሰደው። አንድ ሐኪም ቤት መኪና። እስቲ በእናትህ ምንድነው እኮ ከተጎዳ ሐኪም ቤት እንውሰደው። እየሰማሽ ነው? አመሰግናለሁ። በቃ እሺ ተመለስ። ምንም እኮ አታደርግልንም። መኪና ውስጥ ነው። ኧረ አንዴ እሺ በሉኝ። ዝናቡ እኮ እየበረታ ነው። እሺ ተረጋጋችሁ? ተረጋግተናል። ያው እሺ ትንሽ አሞታል እኮ ሐኪም ቤት የምንወስደው ከሆነ ሐኪም ቤት እንዴት ነው በዚህ ዝናብ?
ዝናቡን እኮ ተጠልለን ነው አይተቀበለው እንጂ እኔ ራይድ እጠራለሁኝ ሐኪም ቤት እንውሰደው ከተጎዳ በቃ ስሜት የሆነ ነው ወንድሜ ለሱ ይቅርታሽ ጋር ነው የምንይዘው እዛው ተን እኮ ነው ሰማን ለሱ ይቅርታ ወንድሜ እሺ ለምንድን ነው የፈለጋችሁት ታውን በኋላ ዳግመኛ እንድጠሩኝ አልፈልግም ለምን በይጠራችሁ አሁን በመጀመሪያ ላይ የኛን ነገር እናቁም በቃ እኛ ያሰብነው ነገር ሌላ ነበር ስለ አታሳዝነህ ምን ሆነች ምን ተፈጠረ ምንድነው ወንድሜ አሁን እኮ ተጎድተሃል መታከም ካለ ስለኔ ጉዳት አይደለም ስለሷ ጉዳት ነው ያወራኝ እንዴ ምን ተፈጠረ ወንድ ልጅ ነው እኮ መመታት ያለም ለዛም ጓደኛ ነገር ገና ነው ሰዓቱ ግን እሷን ብዬ ስለመጣው አንድ ነገር ልንገር ምን አታሳዝነህም ነው እቺ ልጅ ምን ሆነች ምንም ሳትሆን ነው አንተና እሷ እንደዚህ ሆናችሁት ወንድሜ አሁን ምን መሰለህ ስለኔና እሷ ጉዳይ አይደለም የማይመለከትህ ቦታ ላይ ነው የተገኘው ወንድሜ ሰማኝ አይመለከተው ቦታ ላይ እኔ ስለሚመለከተው ነው በቃ አይመለከትህ እሺ ወንድሜ ከኔ ጋርም ደግሞ አታወራው ለምንድነው ከሱ ጋር የምታወራው እኔ ተጎዳ መስሎኝ ነው ችግር የለም ማለት ይችላል ካንቺ ጋር ነበር ማውራት የምፈልገው መጀመሪያ እሺ ምንድነው አንቺን አትንካኝ ስለ አሁን በቃ ስለ አትጸበይ ዝቅ ብዬ ለውራ እሷን ተዋት ለምን በቃ አትንካቷ አለመንካት አይደለም አትድረስባት የሷ ፍላጎት ከሆነ ችግር የለም ግን ይሄን ነገር አንተ እንድትነግረኝ አልፈልግም ፍላጎቷ ባይሆን አልመጣም ምን ፍላጎት በቃ አሁን እኔ ፈሯችሁ በጣም ደበደባችሁኝ ምናምን ኖርማል በቃ ፈሯችሁ ግን እሷ ላይ አትድረስ በቃ እራቀ እርሳት ለምሮም ረሳት ወንድም አይመለከትህም እኮ እየሰማኸኝ ነው አንተ አይገባህም እንዴ ከፍቶ ካላጠጥ ምን ሆነ ነው አንተ መደብደብ እሷ ፊት ነው እየነገርኩህ ያሉት መደብደቡ ምን አይደለም እያልኩ ያሉት እኮ እኔ ግን እሷ ፊት ነው እየወሮት አሁን ይኸውልህ እኔ እንደ ታማሚ ነው እያወራሁ ያለሁት የተጉድ ሰማኝ ያ ነገር ያልበገረ ከሆነ እደግማለሁ እንጣላለን ምን ማለት ነው ይዛትክበት ነው አይደለም ስለኔና አንቺ እንዲያወራ አልፈልግም ስለኔና ስለአንቺ በቃ እኔ ነገርኩህ ነው ሊያወራ የሚችለው እንደፈለገ ማውራት ይችላል አንተም እንደፈለግ ስላወራ አንተም ቡሪክም ማንም ገላጋይ የለም ተደባደባችሁ ማንም ሃይ የሚላችሁ የለም የፈለጋችሁትን ታወራላችሁ እሺ አንዴ ማለት ብቻውን ላውራት ፈልጋለሁ እኔ እና እሷ ይገርምሃል ማለት ነው በደንብ እናወራለን በደንብ ዝም የማይመለከተኝ ነገር አታውራሽ ለምንድን ነው እኔ ደግሞ እሱ ከሌለ ማንንም አላወራም አታውቅም ከዚህ በላይ ብር ነው ፈልገው አይገባህም እንደ አንተ ምንድን ነው አይገባም የሚለኝ አንተ ዘይድ ስመኝ አይሰለችውም እንደ መደብደብ እኔ ካሜራ ስላለ ነው እሺ ስለዚህ ይሄ ኮንቨርሴሽን ፈልገሽው ነው አሁንም ዝናብ ሲያበራ ምን ላድርግ የግድ እንትን እሱ ማዳመጥ ይኖርብናል ስሚኝ እኔ እየሰማሁ አትንካኝ እሺ በርዶኛል እራሱ እንዳትነካኝ እሺ ስለ አንተ ጋር አትወልደና እሺ ላውራት ፈልግ ስለ እኔ ያዩኝ ያሉት ምን ያክል ሰው ሪስፔክት እያደረጉ አንተ ያም ጓደኛም አንተ ማይቀርላችሁ ችግር የለውም እዛቸው ነው እናንተ እኮ አሳያችሁ ግን አይቀርም ባይዘው ወንድ ልጅ ጦን ብድሩን ይመልስ ጥሩ አበድራችሁኛል እመልስላችሁ ቢያንስ በቃ ከኛ ጋር ማውራት ምናምን ካልቻልክ እንዲህ የምታላግ ከሆነ ራቅ በል የዝናብ ሲያበራ ነው እንሄዳለን ካንተ ጋር ነጥርኩ ፈልገን አይደለም ገባ ኧረ ቅረጽልኝ ይሄንን ልጅ ቅረጽ አቁመው አንተ አቁመው ለምንድን ነው አቁመው አለው ተመልካች አለ አይደለ ሰው ያያል አይደለ ሰው ይፈርዳል ለምንድን ነው ክብርን ጠብቀህ የማትቀመጠው ፍቅር አሁን ስታመጪ ማለት የሆነ አቅም ያለው በደንብ የማውራትም አቅም ያለው የመደባደብም አቅም ያለው ስለሱ አትነግረኝም ምርጫዬን ራሴ ጠንቅቄ አውቃለሁ ምን አገባ ምን ይመለከታል ማን አስተያየት ይሰጠኛል ሲጀመር የበሰበሰ ዝናብ ባይፈራ ምና በዛም ምን አደረጋችሁ አልጨረስክም ና አክተር ይዛ መታለችና እንኳንም አስቀየምሽልኝ ወንድ ጓደኛዬ ቡሪካ እንዲህ መሆኑን ባቅ አግዝሽ ነበርና አገር ሰላም መስሎኝ ነው ጤነኛ መስሎኝ ነው ምናምን ነገር ያላቀኩ ስላላቀኩ ይቅርታ ቡሪካዬ አብሬህ ስላልደበደብኩት ደግሞ በጣም ደብሮኛል ባይዜ አቁሞ